ይባርካችሁ፣ ለሀገራችሁ ያብቃችሁ። እሺ የኔ ቆንጆ አሜን። የኔ እናት ጎበዝ ነሽ ደግሞ በቃ ይሄ ኔጌቲቭ ነገር የሌለው ምን በጣም በእውነት በጣም መልሼልሻለሁ እናቴ። በጣም ነው ማደንቅሽ። በቃ ስራ እንኳን ቢሆን ሪዝነብል ነሽ። ሁለቱን በቃ እንትን አቻችለሽ ነው ጥፋት እንኳን ቢሆን የሆነ ነገር እንኳን ቢሆን እና በቃ እኔ ቃል የለኝም ላንቺ፣ በእውነት ቃል የለኝም። የፈለገ ነገር ቢሆን ራሱ የሆነ መንገድሽን አውቀዋለሁ። እኛ ጥፋት ቢኖረን ልበል ገብቶሻል። እንኳን ወደዛ አታዘነብኝ። በቃ ቀስ ብለሽ ነው የምታስተካኪው እና በጣም በጣም አመሰግንሻለሁ። በጣም ጎበዝ ልጅ ነሽ። እሺ ሁሌ ደግሞ ሴት የራሱ ነገር ስላለው ብናጠፋ እንኳን ገብቶሻል። አንዳንዴ ነገሮችን ሸፈን አድርገን ማለፊያ አለ እና አንዳንድ ቦታ ሳይ እና አንቺ ጋር ሳይ በጣም የተለያየ ነገር አለው እና ጎበዝ ልጅ ነሽ። እሺ የእኔ ቆንጆ በርቺ። አመሰግናለሁ የእኔ እናት። ሁዘርዬ ስለምታወራ እኮ ነው ሞት ተደረኩት። እንዴት ነሽ? እንኳን በዳማ መጠሽ ደግዬ ነሽ? ደህና ነኝ ሰኒ፣ እንዴት ነሽ? ለምንድን ነው የሳቅሽው? እኔ እንጃ ታውቅሻለች። እሱማ ልክ ነሽ። ሰኒ ለምንድን ድምፅሽ ነው የቀየርሽው? ጦጣ ቀየራት። ቀየር ስላለብን ነው የቀየርነው። ሶሪ ምንድን ነው? ጎበዝ ጎበዝ። አልደበረኝ ማሪ። ልጅቱ ራሱ እየጠየቀች ማለት ልጅቷ ድምጿ ምንድነው እንደዚህ ያለችኝ? አሁን ከአጠገቢ ሆና እየሰማችሽ። አይ ሲጀመር እኮ ሰኒ ስሚማ፣ ባታወሪ ራሱ ማለት ነው ሳይሽ ነው ሳቅ የሚመጣው። ኦሆ እንኳን ደስ አለሽ ቆንጆ። እና እኔ ወደች እኔ ሁላችንም ነው በጣም ነው መወዳችሁ። እና ደግሞ ጃዬን እናት ያው እንግዲህ ቅድም ነው ጧት ነው እያየሁ የነበረ እንትኗም ማለት ነው የጉዞ እንትን ያዘጋጃችሁት እና ጃዬን ቆንጆ መልካም ጉዞ ይሆንልሽ። በሰላም ግቢ፣ ሰላም ከቤተሰቦችሽ ጋር ተገናኝተሽ ደግሞ እኛንም አስቀኝን። እንግዲህ ምንም ማድረግ አይቻልም። በጣም ወድሻለሁ። አስታውሳለሁ የሆነ ጊዜ ካስታውሳችሁ ሙይናት ልጅ ነኝ የሚለው ቻናል የተበላሸ ታይም ላይ ቁጭ ብላ ኮፒ ሊንክ ታደርግ ነበረ ምናምን፣ አይዞሽ በርችት ላይ ነበረ ምናምን ነገር ማለት ነው። እና መቼም አልረሳውም። በተለይ ያን ጊዜ ማለት ነው ማለት ምናልባት ሁልጊዜም ከእኔ ጋር ናችሁ አውቃለሁ፣ ግን አንዳንዴ ከባድ ጊዜን ስታሳልፉ አብሮ ከጎናችሁ የሚሆን የለም። ሁላችሁም ከጎን የነበራችሁ በእናንተ ተበረታች ነው ሁለተኛውን ቻናሉ ላይ ከፈትኩትና ኑሩልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የኔ አዝጎች ደግሞ አዝግናችሁ ታውቃላችሁ እና ወዳችኋለሁ። ምን እናድርግ? ማዛግ ነው። ምን እናድርግ? በጣም ነው የምንወድሽ። በርቺ፣ ጠንክሬ እና ከጎንሽ ነን። የንወድ በጣም ነው የምንወድሽ። እሺ ነው ብዙም እየገባች አይደለም እሷ ማለት ነው። እንትን ቢዚ ሆና ምናምን ሁሉም ሰው እንትን ሆናታል። እግዚአብሔርን ቢዚ ሆና እየገባች አይደለም። እንትን ነው እኮ ይታወቃል። ሀገር ልትገቢ ስትይ ቤት ራሱ ቢዚ ነው የሚያደርጉሽ። ናርጊው ማለት ማያልፍ ጉልበት ነው የሚባለው እንዳያልፍ አይነት ነገር ያ ስለሆነ እንረዳታለን። ችግር የለውም። ብቻ ያው ጥሩ ወርፍ ራሱ ገብታላታል ቤቷቴ። ወይኔ ጎርፍ ስኛም ስንቀዳ ነበር ሙዬኔ ጠንበለን። ወይኔ እግዚአብሔርን ሲታሳይኝ ያሳዘነችኝ። በግሪስፔክት አይዞን አይዞን። ጎርፍ ሲገባ ከባድ ነው። ወገቧን አማታል ማለት ነው። እኔን ሁሉ ውሃ ስታነሳ ውሃ ሆነ እኮ እንዴ! ቤት ነው እንዴ? ይሄ ቤት ነው እንዴ? እዚህ እኮ በነገራችሁ ላይ ከዚህ ሀገር እና ከኛ ሀገር የኛ ሀገር ሳር ቤት ይበልጣል። የኛ ሀገር ሳር ቤት እኮ በረዶ ጥሎ ጠባ ያደርግ በጣም ላይ ነው የሚፈሰው። ቦታ ላይ ነው የምንጠበጠበው እኮ እንዴ! እንትኑን አሳምሮ ፎቅና ምድሩ ነው ግን በላይ ነው። በጎን ራሱ እንዴት እንደሚገባ አላውቅም። እኔ በጎን ነበር የተወሰነው እየገባ ያ ራሱ እንዴት እንዳደከመኝ አይደለም ብዙ አንትን ብሎ ነው ነገር ጥቅም እንደሌለው ተረድቻለሁ። እውነት ነው። ኧረ በለው ትክክል ነሽ አንቺ። ሀዩ ከየት ነው ይሄ ሁሉ? ወይ ጉዴ! ኦሪጂናል ወሬ ነው ያወራሽ። አሁን ያወቁሽ ሀዩ ስትልሽ አላወቁሽም። ቅድምም አላወቁሽ ነበር። ደግሞ እቺ ማናት ከየት ነው ይዘዋት የመጡ እያልኩ ነበር።
እየቤገት ታምጥተዋል። ጥያቄ አለኝ። ለምን ሆነሽ ነው በየጊዜው እግዚአብሔርን በየጊዜው ትጠፋኛለች? በየጊዜው ነው የምትቀይረው። እኔ የሆነ ጊዜ እንደዚህ ነበርኩ፣ በየጊዜው ቀይር ነበር ምናምን። ኧረ ተይን በቃ የሆነ ስም ብቻ ያዥ እንዴ። ኧረ እኔ 2 ዓመት ነው መከ ምናምን የቆየ ስም አለኝ እኮ ዝም ብዬ ነው እኮ እሱን ያዥልና እሱን ተመለሽ። በዛ ስም ነው ደስ የሚለው ማለት ነው። ፕሮፌላ ሲቀይር ራሱ እኮ አትታይንም። ገበሽ ብዙ ጊዜ ብለናል። አሁን ደግሞ ምን እንደሆነ ተፈጠረ አናውቅም። ይሄ ነገር ቀይራለ። እኔ እኮ እንደዚህ አሁን የቀየርኩት ባሌን ሳኒ ቀምታይ አሁን ታርቀን ነው እዚህ ቁጭ ያልነው እንጂ ቆይ ምንድን ነው የሆነ እንትን ጽፌ የሆነ ምንድን ነው እኔ ራሱ የሆነ ጊዜ ተጣልቼ የሆነ ስም አውጥቼ ነበር እና ግን ሰው ሁሉ ሙድ ያዘብኝ። ጥሩ አይደለም። አትቀይር እንዴ ስሙ እንትን ነው የምር የሆነ ስግጥ ያለ ስም ነው። ወይ ወዴ እንዴት ነሽ? ሰላም ነሽ? አለሁልሽ የኔ ወድ እንዴት ነሽ? ደግሞ አዲስ ነገር አምጥተሻለኝ። ምንድን ነው? ዩቲዩብ ላይ በድምፅ ተጀመረ። ውዴ ግን ይቅርታ፣ ያው እንግዲህ ለእናንተ አልተጀመረም፣ ቀስ ብሎ ይመጣል መሰለኝ። ቀጥለ ለአንቺ ብቻ ነው ዩቱብ ማለት ዩቱብ ላይ አሁን ስጽፊ መመለስ ነው የምችለው። እኔ ራሱ ዝም ብሎ ኮሜንት ላይ መጻፍ አልችልም። እንደ ሰው ላደነገጠ ተመስገን እያለ ነበረ እኮ ቅድም ራሱን እያደመ እንዴ እግዚአብሔርን በጣም ብዙ ሰው ምን አለ፣ በቃ አሁን ስራ ይጀምሩ ምናምን አላችሁ ማለት ነው። ይበላ የለም ለሙ ብቻ ነው እንዴ? አዎ እኮ ንገሪልኝ። ከዚህ በኋላ እኔ የምላችሁ እንትን በሉ፣ ቅምጥሌን እየሄዳችሁ ማለት ነው ኮሜንት ጻፉና በድምፅ እግዚአብሔር ይመስገን ወይ ደግሞ ወይዬ በይኝ እያላችሁ አድርቁ። እስኪ የተወሰነ ወር የሆነ ትመልስልን እስኪ በድምፅ ማለት ነው። ወይዬ ትበለን ወይዬ ብትለን ኮሜንት ላይ ኮሜንት ስትመልስ ወይዬ ማለት ትችላለች በድምፅ በድምፅ ተሰረኩ። እንደዛ ይደረጋሉ። አዲስ ነው የመጣው ወይስ ድሮ ነበር? አዲስ ነው። አንድ ወር ነው የሚሆነው አለበት አሉ ሳኒ። እንደዚህ አይነት ነገር እንዳይመጣ እግዚአብሔርን፣ ይሄ ዩቱብ ላይ ፎቶ የሚለቀቅ ነገር ምናምን እንዳይመጣ። እኔ በጣም ነው የሚያስጠላው። አይመጣም። እንደ ቲክቶክ እንደዛ እንኳን አይመጣም። ቲክቶክ አያስጠላም። በጣም ማርያምን የሆነ እየተወሰነ ለጥሩ ነው፣ ግን ደግሞ ለደባሪ ነው። ቲክቶክ ላይ እኮ በፊት ኮሜንት ላይ ፎቶ ውዴ የጃኒ ፎቶ ነው። ጃኒ ወደ ሀገር ልትገባ የእሷን ፎቶ ነው። እሺ ማለት አይን አለም። ይሄ የማን ፎቶ ነው? አይላቭ ዩቱ የኔ ወድ እና ወዶች አይላቭ ዩ። በቃ ልወጣ ነው። ልጆችን ላስተናግድ ነው። ትምህርት ሲማሩ ነበር እስካሁን ሊበላሉ ነው አሁን። እሺ ሙይሽ እና አሁን እኮ ምግብ ሊሰጣችሁ ነው። ደህና ሁላችሁም ልወዳችኋለሁ። አይላቭ ዩ ሶ ማች። አይላቭ ዩ ሶ መልካም ውሎ። እሺ ወዶች ደህና ዋሉ። አጋውቲ ወያባ ወይ ቦስቲ ማማከርሽ ነገር አለ።